ሸፈል ኪራ እንግዲህ ዛሬ ሰክሮ መጥቷል። በዛ ላይ ደግሞ እንግዲህ ጽናትን አስወጥቶ በር ዘግቶባታል ማለት ነው። ሰላም ጤና ይስጥልኝ፣ እንዴት ናችሁ? ደህና ናችሁ ወይ? የሰላም ሀበሻ ቻናል ቤተሰቦች በያላችሁ በሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደወል ምልክቱን በመጫን ቤተሰብ ሁኑ። እንዲሁም ነባር ቤተሰቦች ስለምታበረታቱኝ አብራችሁ ስላላችሁም እጅግ በጣም አመሰግናለሁኝ። እንግዲህ ስለ ዛሬው ጽናት ተከታታይ ድራማ ክፍል 52 ተለቋል ማለት ነው። ክፍል 52 ፓርት ላይ እንግዲህ የተለየ ነገር ብዙም የለም። ያው እንግዲህ ጽናት ግን ድርቅናዋንም ወይንም ደግሞ አይሆንም ማለቷንም ቀጥላለች ማለት ነው። እና ይሄ ነገር እንዲሆን በጣም የዋሰ እንትን እንዲሆን የተደረገው እንግዲህ የጽናት ውሳኔ ነው ማለት ነው። እና በጽናት ውሳኔ ደግሞ ኪራ በጣም ግራ ተጋብቶ የልህ ነገር እየሆነ መጥቷል ማለት ነው። ምክንያቱም ያው የአባቱን ትዕዛዝ ለመፈጸም ብላ ያልሆነ ነገሮችን እያደረገች ነው ያለችው ማለት ነው። በነገራችን ላይ እሱን ብቻ ሳይሆን ስለ አባቷ በጣም ትጨነቃለች ማለት ነው። ያ ማለት ስለ ጽናት አባት ማለት ነው። ግን ደግሞ ኪራም በባለፈው ላይ እንደተናገረው ማለት ነው የእሷን ህልሞች እንዳለ አሳካላታለሁ አደርግላታለሁ ብሎ ለራሱ ቃል ገብቶ ነበር ማለት ነው። እና ይሄን ነገር ደግሞ እሷ ማድረግ አልፈለገችም እንጂ የኪራ ቤተሰብ የሚፈልጉትን ደስታ ወይንም ደግሞ የሚፈልጉትን ነገር ሙሉ በሙሉ እሷ ማሟላት ትችል ነበር ማለት ነው። ግን ደግሞ በቃ ያልሆነ ነገር በማሰብ ነው የኪራ አባት ከሻምበል ጋ ነው ቤተሰብም ወይንም ደግሞ ዝምድና ወይንም ደግሞ የጋብቻ ነገር ከነሱ ቤተሰብ ነው መፈጸም የሚፈልጉትና እንዴት ይሆናል? እኔ ጋር ከሆነ ደግሞ እኔን ተቀባይነት አያደርጉኝም፣ በዚያ ላይም አባቴንም አይፈልጉም የሚል አስተሳሰብ ነው ያላት ማለት ነው። ይህንን አስተሳሰብ ደግሞ እንግዲህ በራሷ ስለወሰደችው እንጂ ኪራ በፍጹም አይቀበለውም ማለት ነው። እኔ ከፈቀድኩኝ እኔ ከወደድኩኝ ምንም ማንም አይመለከተውም ወይንም ደግሞ አያገባውም ብሎ ነው የሚያስበው ማለት ነው። ይሄን ነገር ደግሞ እሷ እየተረዳቸው አይደለም። ስለዚህ አሁን ኪራ ነው እየተጎዳ ያለው። በእርግጥም ከኪራ ይልቅ ደግሞ ጽናት በጣም ትጎዳለች ማለት ነው። ያው ስለቻለችው ነው እንጂ ምክንያቱም እሷ ለምን ትጎዳለች? አንደኛ የአባቱን ትዕዛዝ ለመፈጸም የአባቷ ነገርም አለ፣ ብዙ ነገር የሚያሳስባት ነገሮች አሉ ማለት ነው። እዚህ ጋር ደግሞ የኪራ የዚህ ጸባይ በሷ ምክንያት መቀያየሩ ያልሆነ ነገር ማሰቡ በቃላ ልክ እንትና እንደ መራዊትም ብላለች፣ ከዚህ በኋላ አንቺ ሀሳብ ደህና ሀሳብ ካላመጣሽና ሀሳብሽን ካልቀየርሽ በፍጹም ኪራን እናጠዋለን። ጽናት እባክሽን ከልብሽ ሁኒና አስቢ። ለምንድን ነው በቃ አባትሽን እኮ በተለየ መልኩ ማሳመን እንችላለን እኔና አንቺ። ስለዚህ እባክሽን ሀሳብሽን ቀይሪና ከኪራ ጋር ሁኝ። እኔ አሁን በጣም ተናዷል፣ በጣምም ሌላ ውስጥ ነው ያለው። ስለዚህ እውነቱን ልነግረው ነበር፣ ግን እሱ ወዲያውኑ ተነስቶ ሄደ። ስለዚህ እኔ በፍጹም አልቻልኩም፣ ኪራንም ማጣትም አንፈልግም በማለት እንግዲህ መራዊትም ተናግራታለች ማለት ነው። ጽናትም አይሆንም የአባቴን ነገር እያለች እንግዲህ በጣም ችክ ብላለች ማለት ነው። ስለዚህ በጣም እየተንዛዛ ነው ያለው ጽናት ተከታታይ ድራማ ማለት ነው። ለመናገር አሁን ላይ ያለው ነገር የመንዛዛት ባህሪ ነገር እየታየበት ነው ማለት ነው። በቃ አጠር መጠን ነገር ብታደርጉት ለተመልካችም ደግሞ የሆነ ስልቹ ነገር ባይሆን ባይነኝ ማለት ነው። ስለዚህ ጽናት እዚህ ጋር ግን ነገሮችን ይብን ራሱ የኪራ አባት ራሱ እስከሚመጣ መጠበቅ ያለባት አይመስለኝም ማለት ነው። እውነቱን መናገርም ማፍረጥም አለባት። ለምሳሌ እዚህ ጋር ያው ሀሴትና ኪራ ተቃቅፈው ምናምን አይታ ነበር ማለት ነው። ያው አይታቸው ነበር። ስለዚህ መቀራረባቸውን ነው የተረዳችው በሷ ማለት ነው። እንደተቀራረቡ ነገር ነው። ግን ሀሴት በጣም ሌላ ጭንቅ ውስጥ ስላለች ስለ ደበራት ነው ያቀፋት እንጂ እንደዚህ በፍቅር በምንም አይደለም። ግን ደግሞ ሀሴት ደግሞ ሌላ ውስጥ ነች። የድሮ ጓደኛዋ ወይንም ደግሞ ፍቅረኛዋ በጣም እያስቸገራት ይገኛል ማለት ነው። እና በፊት ያግዝሽ የነበረው እንዲሁም ደግሞ ከዚያ ሁሉ ነገር ያወጣሽ የነበረው አባትሽ ብን ራሱ አሁን በክራንች መሄድ ጀምሯል። ስለዚህ ምንም ባደርግሽ ደግሞ ማንም አይደርስብሽም እያለ እንግዲህ ሀሴትን እያስጨነቃት ነው ያለው የኪራ ጓደኛ ከና ኪራ ቤት ያለው ልጅ ማለት ነው። እሷን እያስጨነቃት ስለነበር እሷ ደግሞ ሌላ ውስጥ ነው። ስለዚህ ሰው ትፈልጋለች፣ አብሮ የሚያማክራት አብሮ ሁሉ ነገሮች እንትን የሚላት የሚያናግራት ሰው ስለምትፈልግ ነው ያቀፈችውንም ደግሞ ኪራንም የቀረበችው ማለት ነው። ግን እነሱ ስለተቃቀፉ ወይንም ደግሞ ስለተቀራረቡ ስላየች ደግሞ ጽናት ቀጥታ
ትደውላለች ለኪራ አባት ማለት ነው። በቃ ያሰብነው ነገር እየተሳካ ነው፣ እየሆነ ነው። ከዚህ በኋላ ወገባችን አስረን ኪራን ደግሰን እንድረዋለን በማለት እንግዲህ ለኪራ አባት ደውላ ነበረ ማለት ነው። ይህን ስትናገር ደግሞ ይህን ስታወራ እንግዲህ ኪራ በጣም ይመለከታት ነበረ። እንዲሁም ደግሞ ያለችውንም ሰምቷል። ለማን ነው እንደዚህ ደግሰሽ የምትድርኝ? መሆኖች ነው ምንድነው የምታወሪው? እያለ እንግዲህ በቁጣ ሲናገራት ነበር። ምክንያቱም ያለችውን ሰምቷል። እንግዲህ ለኪራ አባት ኪራን እንግዲህ ያሰብነው ነገር ሁሉም ተሳክቷል። ስለዚህ እሱን ድል ባለ ሰርግ እንድረዋለን ወገባችን ታጥቀን በማለት እንግዲህ ለኪራ አባት ስትነግረው ኪራ ደግሞ ሰምቷል ማለት ነው። እና ለማን ነው ከማን ጋር ነው የምታወሪው? አንጭ ስልክሽን አሳይኝ እያለ ለማንስ ነው እኔን የምትደሪኝ? ለምንድን ነው እንደዚህ የምታደርገኝ አንቺ ግን በማለት እንግዲህ ያው አይንሽን ማለት ፊትሽን ወደ እኔ አዙረሽ እስኪ ንገሪኝ፣ እንደ ትፈልጊኛለሽ አትፈልጊኝም? በማለት እንግዲህ ጠበቃ አድርጎም ጠይቋት ነበረ። እሷ ግን በዚህ የምታምንና በዚህ ተስፋ የምትቆርጥና የምትተወኝ ከሆነ አዎ እነግርሃለሁ በማለት እንግዲህ ፍጥጥ ብላ አልፈልግም፣ አልሆንም፣ ላንተ የምመጥን ሰውም አይደለሁም በማለት ደግሞ ራሷንም ዝቅ ስታደርግ አይተናል ማለት ነው። እንግዲህ ኪራ ደግሞ ለእኔ ይመጥናል አይመጥነውም የሚለውን ማንም ሊገምትልኝ ማንም ሊወስልልኝ አይችልም። እኔ ነኝ ራሴ መወሰንም ማሰብም የምችለው። ስለዚህ እባክሽን ጽናት ከልብሽ ሁኚ እኔ በጣም ተጨናንቅ ያለው በማለት እንግዲህ ይነግራታል ማለት ነው። እሷም ደግሞ ደረቅ ብላ ምንም እንትን እንዳላለች ተናገረች። ግን ደግሞ እሱ ከሄደ በኋላ በጣም ይቅርታ ማለት ጀምራለች ማለት ነው። ያ ይሄን ሁሉ ማደርገው ላንተ ደስታ ስል ነው እንጂ በጣም ይቅርታ ብላ እንግዲህ ለራሷ ስጠይቅ እያየና ኪራ እኔን አልፈልግም ብላ በዚህ አስተሳሰብ ጭራሽ እኔን ለማጋባት ወይንም ደግሞ ለእኔ ሰርግ ለመደገስም ዝግጁ ላይ ነች ብሎ በጣም ተናዶ ስለነበር እንግዲህ በጣም ሰክሮ ስለነበር ወደ ውጭ ሂዶ በጣም ይጠጣል ማለት ነው። በነገራችን ላይ ኪራ ሲጠጣ በጣም ነው የሚያስቀኝ ማለት ነው። የሆነ ማስመሰል በጣም ይችልበታል ምናምን ነገር የሚያደርጋቸው እንትኖች ራሱ እንትን ብሏል። ለማንኛውም ግን ለሷ ብሎ ማለት ነው ወይንም ደግሞ ጽናት እንትን ስላለችው እንደዛ ደግሽ እድራለሁ ምናምን የሚለውን ቃልም ስለሰማ በጣም ተናዶ ስለነበረ ሄዶ በጣም ጠጥቶ ምናምን ነገር ወደ ቤት ተመልሷል። ልክ ወደ ቤት ሲመልስ ደግሞ እኔ አንቺ አልፈልግም እንዳልሽኝ እኔም ደግሞ አልፈልግሽም በማለት እንግዲህ ውጭልኝ ከቤቴ በማለት እንግዲህ በሩን ዘግቶባታል ማለት ነው። በሩን ዘግቶባታል። እሷን ብታንኳኳ መልሶ ሊከፍትላትም አልቻለም። ስለዚህ ወደ በር አስወጥቷታል ማለት ነው። እና ያው እንግዲህ ከስካሮ ሲነቃ ወይንም ደግሞ ለምን ዘገውባት ለምን እንደዚህ አረኩባት ብሎ ደግሞ እንደሚጸጸት እናያለን ማለት ነው። ግን ደግሞ ጽናት እዚህኛው ጋር ማለት ነው ቀጣይ ፓርት በቃ ቀጥታ መናገር መቻል አለባት፣ መስማት አለባት። በቃ ይሄን ያክል እንትን ከተባለ ምንም እንትን አይልም ማለት ነው። ስለዚህ ጽናት ጋር ሁሉን ነገር መናገር አለባት፣ ለኪራ መናገር አለባት። ከዚያ መወሰን ያለበትን ነገር ይወስናል እንጂ እንደዚህ በጣም እንትን እያለ ከዚህ በኋላ ኪራ መጎዳት የለበትም የሚል ሀሳብ ነው ያለኝ ማለት ነው። ማንም ቢሆን ማንም የልጁን ደስታ ነው የሚመኘው ማለት ነው። የጽናት አባትም ቢሆን እጅግ በጣም ደስ ነው የሚለው። የኪራ ቤተሰብም እንግዲህ እነሱ ያሰቡት ባይሆኑንም እሱ የወደደው የፈቀደው ከሆነ ደግሞ የእሱም እናት አባትም እንዴት ተዋደው እንደተገናኙ ወይንም ደግሞ እንደዚህ በጣም የቆየ ትዳርና ያማረ ትዳር እንዳላቸው ደግሞ በባለፈው የሚያወሩ ነበር። ስለዚህ ማንም ሰው እንትን ስላለ ሳይሆን በራሳቸው ፍላጎት ሲመሰረት ነው ማለት ነው። ስለዚህ እጅግ በጣም ደስተኛ ይሆናሉ የሚል ሀሳብ ነው ያለኝ ማለት ነው። እና በዚህ ነገር ደግሞ ትክክለኛውን ነገር ራሱ ኪራ ቢሰማ በእርግጠኝነት ላደረገችው ነገር ለሆነው ነገር ቤተሰብን ነው ተወቃሽ የሚያደርገው እንጂ ጽናትን ተወቃሽ ሊያደርጋት አይችልም ማለት ነው። እንደውም ለኔ ብላ ይሄን ነገር ሁሉ አደረገች ብሎ ደስ ይለዋል ብዬ አስባለሁ ማለት ነው። እና እዚህ ጋር እውነቱ ተነግሮ ነገሮቹ
እንትን ቢሉ ቢስተካከሉ እጅግ መልካም ነው የሚል ሀሳብ ነው ያለኝ። እንግዲህ ውድ ቤተሰቦች ቀጣይ ፓርቱም ሁላችንም እንግዲህ ተከታትለን የምናቀርብ የሆነ ወይንም ደግሞ ምሩ ትነግረዋለች የሚል ሀሳብ አለኝ፣ ቢያንስ ለኪራ ማለት ነው። ግን ያው ዋናው ጽናት መፍቀድ አለባት። እንዲሁም ደግሞ ከነኪራ ጋር ያለው ልጅ እንዲሁም ደግሞ ሀሴት የነሱ ችግርም እንግዲህ ይፈታል የሚል ሀሳብ ይኖረኛል። ሁለታቸው በጣም እንትን ነው። በተለይ የድሮ ጓደኛዋ በጣም ለመጉዳትም አሁንም እየፈለገ አሊያም ደግሞ የድሮዋንም እንትን ነገር ረስቶ የጎዳትን ነገር ረስቶ አብረው እንድትቀጥል ይፈልጋል። የልህነት ማለት ነው። በፍላጎት ሳይሆን የልህነት ነው የሚያደርገው። እሷ ደግሞ ምንም አይነት ፍላጎት እንደሌላትና ከአጠገቤ እራቅልኝ እንደምትል ነው እንግዲህ እያየን ያለ ነው። እንዲሁም ወደ ጽናት በጣም እንትን እየቀረበ መጥቷል። እሱን አንድ ቀን ኪራ እስከሚያየው ድረስ ነው እንጂ ያረግፍለታል ማለት ነው። እና ውድ ቤተሰቦቼ ለማንኛውም መልካም ጊዜ። ሁላችሁንም ወዳችኋለሁ፣ አከብራችኋለሁ። በተለይ ጽናት ተከታታይ ድራማ አስተካክሉ በቃ።